ፈልጋለሽ አይደለ ስለዚህ አንቺ ከሱ ጋር ከተፋታሽ እኔ እገባለሁ ምክንያቱም ሰላም ከባለቤትሽ ጋር ትፋቻለሽ የዛኔ እኔ እመጣለሁ ቤት እማችን እንኳን አታይም ወይ ወንድምሽን አታይም ወይ ኢክራም لا اله الا الله ሲወጥር እንጂ ልናገራችሁ በቃ አሁን ባህልን ስፋታ እሱ ቅድሚያ ሞቶ ይቀብረኛል የዛ አይደለም ቢሆንም ቤት ስለቤት አላወራሁም ቤትሽ ትቀመጫለሽ እኔ የትም አትሄጂም አላህ በቃ እኔ እኮ እዚህ ነኝ አሁን በቃ ቤቱ ይለቀቃል ለምን እንደሚለቀቀው እኔ ለራሴ ነው አሁን እንዳታለቅሽ ቀንና ማታ ለቅሳለሁ እንደዚህ ላደረገኝ እንዳታለቅሽ እንድታለቅሽ አይደለም አሁን በቃ እንድታለቅሽ አይደለም ቤትሽ እንዳለ ይኖራል እኔ ስለቤት አላወራሁም ኑሮበት እኔ ውጡ አላልኩም ደሜን ነው የሰጠውሽ ደሜን ገባሽ ከአረብ ሀገር እኔ 4 በ4 ቤት ላይ ኮንቲነር ላይ ያደርኩኝ እኔ ላንቺ ደሜን ከፍያለሁ ሰላም ልጆቼ እንዳትጣሉ ሰላም እንዴት ናችሁ ደህና ናችሁ አይ አላችሁልኝ እኔ ደህና ነኝ ተመልሼ መጥቻለሁኝ ዛሬ የመጣሁበት ምክንያት ደግሞ ታውቃላችሁ እናቴ እዚህ ቤት ናት እንዳልኳችሁ ዛሬ ግን ለመጨረሻ ጊዜ እኔ ወደ እናቴ ቤት መመለስ ወስኛለሁ ግን መስፈርት አለኝ ማለት ነው ወደዛ ስመለስ እኔ የልጆቼ ድምጽ አይከረበሻችሁ ይቅርታሽ እነሱ እየተጫወቱ ነው እና በቆሎን እንዳለ ወደ ምንጣፉ አስገባችሁት ማማ እዚህ ውስጥ አድርጊው ኖ ስርዓት አይደለም እሺ ጎበዝ ምንድነው መስፈርት አለኝ ወደዛ ስመለስ ማለት ነው መስፈርቴ ምንድነው እናቴና የእንጀራ አባቴ መፋታት አለባቸው እኔ ወደዛ ልመለስ ስለዚህ ቃል በቃል አሁን እናቴን መፋታት አለብሽ እላታለሁ ከዛ እኔ ወደዛ ቤት እመለሳለሁኝ ማለት ነው ምክንያቱም ደግሞ እኔ ሰው እንዴት ነው ሲፋታ ምድርና ሰማይ ይንቀጠቀጣል አውቃለሁ ነገር ግን ለልጇ መጥፎ የሆነ ሰው ለሷ ጥሩ ሊሆን አይችልም ስለዚህ መፋታት አለባቸው አብሮ መቀጠል የለባቸው አብሮ መሆን የለባቸው ሰይጣን ሆንሽ ምናምን ልትሉኝ ትችላላችሁ አንዳንድ ሰዎች ለኔ ጥሩ ያልሆነ ሰው ልጆቼን እንዴት ነው ይዛመት ሄደው አይመጣው ስለዚህ ልጆቼም እኔም እንድንገባ ከሱ ጋር ያላትን ነገር ማቆም አለባት ሲጀመር እኔ ልጄ ናት አይደለ በሌላ ሰው ወለድኳት እሱንም በሌላ አሁን ማማን የሱ አባት ሲነካብኝ ሲሰድብብኝ ሲያንቋሽሽብኝ ሲበድልብኝ ዝም ብዬ አላይም ከሱ ጋር ያለኝን ግንኙነትን እበጥሳለሁ እንጂ አላስቀጥለውም ይቅርታ አድርጎልኝና መሆንም ያለበት እንደዛ ቀድም ያገኘሁት ልጄ ነው እንጂ እሱን አይደለም ስለዚህ ከልጄ በኋላ ለመጣ ሰው ቅድሚያ አልሰጥም ያ ማለት ምንድነው የናቴም ታሪክ እንደዛ ነው ስለዚህ አሁን ያለው አማራጭ ምንድነው እኔ ወሰንኩት እናቴን መተው አልፈልግም እናቴን ወዳታለሁ አከብራታለሁ ምናምን ወዘተ ገባችሁ እናንተም እንደምታውቁት ማለት ነው እና ስኖርም ከላይ ጀምሬ እስካሁን ድረስ ስኖርም የነበረው ታሪክ ነው ማለት ነው እና አሁን ከተፋታሽ ሰየውሽ ሄዳለሁ ምክንያቱም የተደረኩት ነገር ስላለ ማለት ነው አይ አልፋታም ካለች ምናምን ደግሞ በራሷ ሀጃ እኔ እለቃታለሁ እተዋታለሁ ማለት ነው እና እናቴ አሁን ስትመጣ እንገናኛለን ወደታች ወርዳለች በእጃት በላም እንዳልኳችሁ በእጃት ጠጣም ስትፈልግ ቲጂ ጋር ትሄዳለች ስትፈልግ ደግሞ ሆቴል ላይ ምናምን እዚህ ትንንሽ ሻይ ቤት ነገሮች አሉ እዛ እየገባች ዳቦ ሻይ ምናምን ትበላለች ምንም አልቻልኩም እኔ የተሳቀቅኩ ነው ያለሁት ምን ባጠፋውኝ ሁሉ በዳኒ ላይ እንደሚደርስ ምናምን ምንም አልገባኝም ማለት ነው እና እናቴ ስትመጣ እንገናኛለን ውዶችዬ ሼር ላይክ ሰብስክራይብ ደግሞ ስለምታደርጉልኝ ከልብ አመሰግናለሁ ያው ሲንግል ማም ነኝ እንደምታዩት ብቻ ነው ልጆችን ማሳደገው አዲስ አበባ ገብቻለሁ ጉሊት ነው ስራዬ ምናምንና መቶሽ ያስገቡኝ እና ለእናንተ ባይጠቅማችሁም ለኔ ሰብስክራይብ ምናምን ይጠቅመኛል እሺ እና አመሰግናለሁ ወዳቻለሁ ማስታወቂያ ደግሞ ማሰራት የምትፈልጉ እንደ ሪል ስቴቶች ሌላም ድርጅቶች ምናምን አናግሩኝ እሺ መስራት እንችላለን አብረን ማለት ነው ከዛው ድረስ ቻው እንኳን ሰማሁኝ የእናቴን ድምጽ ስትሰማ ማማ ራሱ ንገሪኝ ማን መጣ ድምጿን ስትሰማ ሩጣ ወጣች
እናቴ እፈልግሻለሁ እኔ ቁጭ በይ ባታናገሪኝም ዛሬ እስቲ አንዴ የምናወያየው የምናወራው ነገር አለ ምግብ እምቢ ብለሽ ቦርሳዬ እያሽ ምናምን እየወጣሽ ምግብ እየገዛሽ ትበያለሽ ችግር የለውም እሺ የተመቻቸቀ እሺ እናመቻቸው ሐሳብ አለኝ ልንገርሽ ለስማሽ ብስሚላህ እንዴት ላውጣው ቃሉ በጣም ነው የሚከብደው ግን ማለት አለብኝ መወሰን አለብኝ በቃ እዚህ ጋር አሁን ቀይ መስመር ማስመር አለብን እኔና አንቺ ተነጋግረን ያንቺም እንደዚህ መሆን ምናምን አላስፈላጊ ነው የኔም እንደዚህ ምናምን ነገር መጎሳቆል አላስፈላጊ ነው ስለዚህ እኔና አንቺ ተነጋግረን ነገሮችን በመስመር ማስኬድ አለብን እኔ ልጅሽ ነኝ አይደል እኔ መቼካ ልጅሽ ነኝ ሲቀጥ በላይ ጓደኛዬ ነሽ ወገኔም ነሽ እሺ እኔ እሱ መቼካ እሺ ያ ስለሆነ ምሳሌ በኔ ልንገርሽ አሁን እኔም ያንቺ እጣ ፋንታ ነው ይደረሰኝ አይድረስሽ ለማን ያንቺ ጣፋ አዳምጪኝ ቆይ ያንቺ ጣፋንታ ነው ይደረሰኝ ያ ማለት ትዳር ያስኩኝ አንድ ወለድኩ ተፋታው ሌላ ገባው አንቺም እኔን ወለድሽ ተፋታሽ ሌላ ገባሽ አይደለ ግን ያንን ነገርን እኔ በህይወቴ እናቴን ስታዘብ ነበር ካሜራ አለ በነገርሽ ላይ ስታዘብ ነበር እንዴት አትሉ አንድ ሴት ልጅ ከአንድ ወንድ ልጅ ጋር ከተጋባች ቢገል እንዴት ነው የመጥፎም ቢሆን ችላ ለልጆቿ ዋጋ መክፈል ነበረባት እያልኩ ሁሌ ወቅሳት ነበር ሁሌ ማለት ነው ታይት ላይ ነበር ታይ ከአንዱ ይሻላል ተብሎ ነው እንጂ እኔ የወንድ ልጅ እንደዚህ ሐራራ ኑሮብኝ አይደለም ታይ ልጄ ታይ ትለኝ ነበር አይ ብዬ ግን እኔ አልረዳትም ነበር ስለዚህ እኔ ባፌ ምን አመጣው የሷን ታሪክ እኔ እንድደግመው አደረገኝ አያችሁ እና መተዛዘቡ ጥሩ አይደለም የሷ ህይወት ወደኔ መጣ ምክንያቱም እኔ ስቆጣትና ስናገራት ለኔ እኮ ዋጋ አልከፈልሽም ከአባቴ ጋር ባትጣይ ኖሮ እኔ ይሄንን ሁሉ ስቃይን አላሳልፍም ነበር እላት ነበር ለናቴ ግንስ አሁን እሺ የሆነው ሆኗል የተፈጠረው ተፈጥሯል ባለማወቅ እኔም በዛ ነገር ወቅሽሽ ምናምን ይሄው እኔ ያንቺን ህይወትን ደግሜዋለሁ ነገር ግን እኔ ልጅ ወልጄ ሌላ ህይወት ሲጀምር ያ የጀመርኩት ህይወት በፊት የወለድኳት ልጄን መጥቶ ሲበድልብኝ ግን አይኔን ከፍቼ ገልጫ ላይ ከቀረ እሱ ይቀራል እንጂ ከተውኩት እሱን ተዋለውኝ እንጂ ልጄን እንዲደፍርብኝ ልጄን እንዲናገርብኝ ልጄን እንዲያንቋሽሽብኝ እኔ አልፈቅድም በታሪክ ማለት ነው ያንን ነገር ግን እንደ እናት አንቺ ጋር አላየሁም ስለዚህ አሁን ምልልሽ ነው እናቴ እወድሻለሁ አከብርሻለሁ የፈለግሽውን ነገር አደርግልሻል ከማድረግ ወደ ኋላ አልልም ነገር ግን አንቺንም መጦራለሁ ከባለቤትሽ ጋር ትፋቻለሽ የዛኔ እኔ እመጣለሁ ቤት ያው ምን ነው የማቲ አባቴ አብቲ አባት ከበራጅ የመጣሁት ለሁለት ልጆች ብሎ የመጣውን እሱን ፈታለሁ ይክራ ታይ አላህን ፍሪ በዚህ ዙሪያ ደግሞ መጣሽ ታይ በእንደዚህ በኩል አትምጪ ስለዚህ አንቺ አትፋቺም እኔ ስቃዩን እያጣጣምኩኝ አዳምጪኝሽ አዳመጥኩሽ ብለን በበረሃ በመከላከያ በምን ዙሪያ በጠረፍ የተገናኘን ሰው እማቲ ያው ማማ የምታሳድግልሽ የማን ልጅ ሆና ነው አብቲን የማን ልጅ ሆኖ ነሽ ወንድም የምትይ እህት ወንድሞችሽ አያሳዝኑሽ በዚህ እድሜ አብረን ያረጀን አብረን የቆየን ስንት አመት የኖርን ዛሬ ልፋታ አንቺ ሀገር ለቀሽ ትወጪ እኔ የምፋታ ነገር የለብኝም እናቴ እኔና እሱ ፍቅር እስከ መቃብር የተባለው ነው እስከ መጨረሻ ለኔ ቅድሚያ ሙቼ ይቀብረኛል ወይስ እሱ ቅድሚያ ሙቶ ይቀብረኛል የዛን ቀን እንለያያለን እንጂ ዛሬ ይክሩ ባንቺ ዙሪያ እኔ ባለቤት ልፈታ አልችልም የቀረው ይቀራል እንጂ እኔ ልጅነትሽ አይቀርብኝ እኔ ልቀር ቅድሚያሽም ምንሽንም ይቅርብኝ እኔ ባለቤት የሚያዋጣኝ በቃ የሚያዋጣኝ በቃ ምን እስካሁን ኑሬ ዛሬ አንቺ ሀገር ለቀሽ አዲስ አበባ ስትገቢ ባህሌን ስፈታ ሰው ምን ይበል ህዝብ ምን ይበል ሀገር ምን ይበል አላህ ምን ይበል አላሁ አክበር
የስንት ዓመት የተሳሰረ ንካ ክርስቲያን የነበረ ሙስሊሙ ነው። እነዚህ ሁለት ልጆች አግኝቼበት ለሁለት ልጆች ልጅ እሳት ነው። ለሁለት ልጆች ብሎ ነው አገሩን አያውቅም፣ ገብቶ አያውቅም። 2000 ላይ የወጣ ከመከላከያ አገሩን ገብቶ አያውቅም። ልጅ እሳት ውስጥ ይከታል። እሳት ውስጥ ገባ። የማትያባት እሳት ውስጥ ገባ። አይ ልጅ እሳት ይከታል ያልኩሽ እሱን ነው። ልጆቹን ብሎ መጣ። ዛሬ ደግሞ አንቺ አዲስ አበባ ስትገቢ ለመኖር ልጆችሽ አሳስቶኝ ለመኖር አይደለም ገፍቶ ያባረረኝ የሱና የሱ ባህሪ ሲቀጥል ደግሞ እኔ ላይ በሚያደርሰው ነገር ነው። ሲቀጥል ደግሞ እኔ እዚህ ልገባ ለተከለከልኩት እቃ ነው ስለተገፋሁት ነገር ነው እያወራውሽ ያለው እንጂ አታደርግ እንደዚህ ለምን ትሆናለህ ምን ይባላል እንጂ ተፋቱ የሚለውን ቃል እኮ ምድር እኮ ትንቀጠቀጣለች እኮ ሲባል እኔ ወደዛ እንድመለስ ትፈልጊያለሽ ነው ያልኩሽ። ትፈልጊያለሽ አይደለ? ስለዚህ አንቺ ከሱ ጋር ከተፋተሽ እኔ እገባለሁ። ምክንያቱም ሰላም ኑሮን ስለምፈልግ ሰላም ህይወትን ስለምፈልግ ትገቢያለሽ። ቤትሽ ገብተሽ ቁጭ በይ። ቤትሽ ደግሞ አላህ ያንቺም ነው ለፋሽበት ነው በሰው ሀገር የራስሽም ስም ነው በስምሽም ነው ያለው። እኔ ደግሞ ቤቴ 2 ክንድ ነች። ዛሬ ልሙት ነገ ልሙት አላውቅም። ከዚህ ሰውዬ የምፋታበት ነገር የለም። ተከራይቼ እኖራለሁ። ተከራይተን እኖራለን። እኔ እኮ ስለ ቤት እኮ አላወራሁም። አይደለም ቢሆንም ቤት ስለ ቤት አላወራሁም። ቤትሽ ትቀመጫለሽ። እኔሽ የትም አትሄጂም። አላህ በቃ እኔ እኮ እዚህ ነኝ አሁን። በቃ ቤቱ ይለቀቃል። ለምን ነው የሚለቀቀው? ንካልፈታ ንካፍቺ ካልፈታሽማ እኔ እዛ አልመጣም። እኔ እንድመጣ ከፈለግሽ እንደዛ አድርጊኝ ያልኩሽ። ልጆቹን እኔ ባየላ ያያቻለሁ፣ ሰላም እላቸዋለሁ፣ የሚጠበቅብኝ ነገር አደርግላቸዋለሁ። አያት ነኝ። አታሳጭኝ። የጅምር ልጆች ናቸው። ታይ እንደዚህ አታድርጊኝ። ታይ ዛሬም ነገም አልበላም ምልሽ አልጠጣም ምልሽ የልጆች ነገር አሳስቶኝ ነው። እኔ ወላሂ አንቺ ነገር አይደለም እኔ ልጆች አሳስቱኝ። አሁን ዛሬም ነገም ለልጆች እኔን እኮ አትፈልጉኝም። ለምን አልፈልግሽም? ችግር የለም። ከመጣሽ ጊዜ ጀምሮ ልጆች ነው የምትይው። ልጆች ከኔ ነው የመጡት። እኔ ያንቺ ልጅ ነኝ። ክረምት ነው አዲስ አበባ ቀንና ማታ ይዘንባል፣ ብርድ ነው። በቂ ዕቃ ይዘሽ አልመጣሽም። በቂ ልብስ ይዘሽ እድሜ ለባልሽ የከለከለኝ እሱ እድሜ ለባልሽ። እኔ ያለውኝ አትወጪም ነበር። እኔ ስገባ አትወጪም ነበር። እኔ በሌለውበት ወጣሽ ነው። የዛን ማን ይከለክልሻል? ራሴ ነኝ የምሰጥሽ። ምን መብትሽ ነው። ለምንስ እኔ እሰጥሻለሁ? ለምንስ እሱ ይከለክልሻል? መብትሽ እኮ ነው። 10 ዓመት የለፋሽበት ከውጪ ንብረትሽ እኮ ነው። ንብረትሽ ማን ከለከለሽ? እሱም እኮ እንዳትሄጂ ብሎ ነው እንጂ እኮ ከልክሎሽ አይደለም። አሸፍኝለት፣ አደብቂለት፣ አሸፍኝለት፣ አደብቂ። ዛሬ ልሂድ በቃ እኔ ወስኛለሁ። ልጆቼ ነው ወስኛለሁ። ሄዳለሁ። አሁን የወሰንሽው አልበላሽም አልጠጣሽም የምትለኝ ደግሞ የምትበሉ የምትጠጡ ውስጣችሁ ደስታ ሲኖር ነው። እኔ በፍጹም ደስታ የለኝም። 10 ቀን ሆነኝ እኮ እዚህ መጥቼ 10 ቀን። ስለዚህ አንቺ እንዲያው አይገርማችሁ ሻወር ቲጂ ጋር ነው እጄ ሻወርን ወስጄ ቁርሴን በልቼ መጣሁት። ቲጂ ጋር ነው ጓደኛዋ ጋር ማለት ነው። ከእሷ ጋር ማቃት ከውጭ ስትገባ ማቃት ውጭ ምን ያለሽ ማቃት ቲጂ ጋር ነው። እዚች ጋር ባይታር ማን አለ? የራስ ሰው እኮ የለም። መታ የገባችው በሰፈር እኮ አዲስ ሰፈር ነው። በጣም የሚከብድ ሰፈር ነው። እኔም ለራሴ ማለት ነው። አሁን እንዳታለቅሺ ቀንና ማታ ለቅሳለሁ። እንደዚህ ላደረገኝ እንዳታለቅሺ እንድታለቅሺ አይደለም። አሁን በቃ እንድታለቅሺ አይደለም። ተፋቺ ጭራሽ አላህ አንቺ ለተፋታሹ ራሱ እስከዛሬ እየገነዘብኩ ሲኦል ልግባ እንዴ? እና እኔ ሲኦል ልግባ? እኔ እሳት ውስጥ ልግባ? እኔ ደግሞ እሳት ውስጥ ልግባ ላንቺ ብዬ ቀርቡኝ ማለት ነው እንዴ? ሃይማኖታቸውን ቀይሮ ነው ወደ እኔ የሚመጡ ማለት ነው። ወልጅ አንድ ልጅ ሲያዩብኝ ነው ወደ ሃይማኖታቸው የሚመለሱ ማለት ነው። ይሄ ግን ማለት ሁለት ልጆች ወልጀለት ሃይማኖቱ ሀገር ሲገባ ቀየረ። እስከዛሬ በእስልምና ነው ያለው። ገና ዛሬ ተፋቱ ምናምን ሲባል ይሄ ከላይ መብረቅ ነው እንጂ ወረደብኝ ይሆን እኔ አላውቅም። በቃ ምላችሁ ነገር እኔ እንጃ። ስለዚህ በቃ እሱን መርጠሻል። ከሱ ጋር አብራችሁ ኑሩ። እንዳለ ይኖራል። እኔ ስለቤት አላወራሁም። ኑሩበት። እኔ ውጡ አላልኩም። እኔ ውጡ አላልኩም። አትኑሩ አላልኩም። ንካፍቱ ንካ ውርዱ ከማለት በስከጅና
ምን ልሆን? እሺ ንካው እንጂ እንዴት ልሆን? የሚገባ ዘመዱን አያውቅም። ሰዎች በ92 ነው የተሰለፈ የሻዕቢያ የኤርትራ የእንትን ምን ልበል መከላከያ ነው። ስንት ዓመት ታግሎ የገባ ሰው ነው። ዛሬ ግን ንካቸው አውርዱ ስትል እኔ ከበደኝ በጣም። የማን እናቱና የምትኖር እማት የማን ነች? እሱ እኮ ነች። አሁን ተቀጥላ የቤቢ እናቱ ናለች። እማትን እንኳን አታይም ወይ? ወንድምሽን አታይም ወይ? ክራም ላኢላሃ ለእኔ ሲወጥ ነው እንጂ ልናገራቸው በቃ አሁን ለእናቸው ሰላም ሁኑልኝ። ጥፋት ካለብኝ አርሙኝ። እኔ ደግሞ እዚህ ጋር ጥፋት የሰራሁትም አልሐምዱሊላህ ውስጤ ደግሞ ደስተኛ ካልሆነ አይዋጥልኝም። ውሃ እንኳን አይዋጥልኝም። ሞደቡና እንኳን እዚህ ቤት አልተቀ እሺ አታልቅሽ። አረጠኝ አታልቅሽ። ሳለው እድሜ ልክ እስካልተስተካከለልኝ ድረስ አታልቅሽ። በቃ ኑሩ እዛው አብራችሁ ኑሩ። እንዴ አታልቅሽ። ጎሮሮ ያመኛል እኮ አታልቅሽ። እሺ እኔ ዋንሰጥሻል እናቴ ኖ እናንተም ቢያል አታልቅሽ ማማ አታልቅሽ። በቃ እሺ። እንዴ እኔ ምን ልሆን? እሺ እንዴ እየተገረፍኩኝ እየተመነጫጨኩኝ ምናምን ልኖር እንዴ? ልኖር እኔ እንደዛ እንዴ? ዋጋም እኮ ልክ አለው። እኔ አይደለም የሚያሰቅስኳት ማማ እኔ አይደለም አታልቅሽ ቢያት አታልቅሽ ቢያት በቃ ይመጣሉ። ትመጫለሽ። እሺ ትመጫለሽ። ሰላም እስካላወራሽ እኔ አልመጣም። እዚህ አትመጪም? ችግር የለውም። እኔ ግን ማለት ነው አንድ ነገር ልንገርሽ፣ ባል ማለት ነው ያገባሁት ባል ይቀራል እንጂ ልጆቼ በታሪክ ነው የማይደፈሩብኝ። ለልጆቼ ነው እኔ ዋጋ መከፍለው። እሺ መከፈልም ያለበት ያ ነው። ባል ማለት ባዳ ነው። ነገ ትቶሽ ይሄዳል። የኔ ትቶ ይሄዳል። የኔ በፍጹም ትቶ ይሄዳል። ስለዚህ እኔ ነኝ ትቼሽ የምሄደው። እኔ እና እሱ የተጋባን በ98 ነው። ልጅሽን አሳልፈሽ ትሰጫለሽ ለወንድ ብለሽ እስከ ዛሬ ድረስ አብረን ለወንድ ብለሽ ማቴን በመኔም አብረን ያለን ድህነት ነው ያለን። ድህነት ደግሞ አንድ ቀን ትወጣለች፣ ታጥባ ትወጣለች። ከኛ ጋር አልተፈጠረም። ለእናት ስላጣ ስላጣ በቃ እንጂ ማናለ ያንቺ ጥላቻ ኑሮበት አይደለም። ርቀሽ እንዳትሄጂ ብሎ ነው እሱ እኮ እንዳባት ብሎ ነው እሱ የከለከለሽ። የከፈልኩት ዋጋ አይጸጽተኝም። ይሁን ግን ደሜን ነው የሰጠውሽ። ደሜን ገባሽ? ከአረብ ሀገር እኔ 4x4 ቤት ላይ ኮንቲነር ላይ ያደርጉኝ እኔ ላንቺ ደሜን ከፍያለሁ። የእናቱ ለታ ተከፍሎ አያልቅም ይባላል። አው ልክ ነው። ግን አንቺ ዛሬ ለሱ ብለሽ የኔን ድካምን የኔን ልፋትን ግን ገደል ከተሽዋል። ችግር የለውም እናቴ፣ ችግር የለውም። የመረጥሽውን መርጠሻል አይደለ? ችግር የለውም። እኔም የመረጥኩትን መርጫለሁ። በቃ ጄዛ ደግሞ ይከፍላል። ያደረግሽልኝ ነገር ደግሞ አላህ ይከፍልሻል። ከመጀመሪያ ከሀ እስከ ለ ይከፍልሻል። እሱ እኮ ይሰማል እኮ እኛ እናየው አንመለከተውም እንጂ እኮ እሱ አላህ እኮ እኛ በስራችን ሁሉ ይፈትሻል። ያየናል እኮ እሱ ነው የሚያውቀው እኮ ነው። እሱ ራሱ በውሃ ውስጥ ራሱ ቅንጣትን የሚያሳይ እኮ ነው እኛ ጌታ ጥሎ ማይጥለው ማለት ነው። የሰራሽልኝ ስራ ሁሉ አጅሩ ደረጃው ምኑን ይከፍልሻል። አላህ ጠብቂ። ቀን አለው ለሁሉ፣ ጊዜ አለው ለሁሉ። ግን ያደረግሽልኝ ነገር ዛሬም ነገም ለእናት ያደረኩ ብለሽ አትናገር። ለአላህ ብለሽ ለኔ ባክ ለአላህ ብለሽ ለጀሊሉ ብለሽ እሱ ነው ጄዛ የሚከፍልሽ። ወላሂ ባደረግሽልኝ በቃ ካሁን በኋላ አይደለም አትበይም፣ ይቅርም አትርጂኝ። ግን አንቺ ብቻ ከልጆች ሰላም ሁኑ።
እኔ ልጆችሽ ይጎዳሉ ብዬ ነው እንጂ ሁሉም ጋር ቀን እንትን ያልኩኝ እኔ አዲስ አበባ መጥቼ አንድ ቀን ባላንጂ አይጎዱም ኢንሻአላህ እሱ ይጠብቅልሽ እሱ ያቆይልሽ አንቺንም እሱ አይኖርልሽ እኔ ዛሬ ተናግረሽ ሊዳ ፎቶ ሊላ እሺ አሁን ረፍዷል እንዳትሄጂ አይሄዳም ቻው በቃ ነይ ማማ ነይ ልሳምሽ ሊል ቻው ቻው ነይና ነይ ልሳምሽ ሰላም ናቸው ወይ እኔን ሰላም አትይ እኔን ቻው አትይኝ ልጆቹ ቻው አልኩኝ በቃ እኔን ጠልተሽ እኮ ልጆች ልትወጃችሁ በታሪክ ችግር የለም እሺ ኦኮ ምን አለ ለማጣላ አይሻልም እሺ ምን ላድርግ እሺ ምን ላድርግ እኔ ምን ልበል ምን ልሁን ሄሎ በቃ ምን ልሁን ቻው ማማ በይ ሰላማችሁን ያብዛልኝ ያላችሁበት አላህ ይጠብቅልኝ ጫማ አይደለም ነይ ጫማ ተመለሽ ነይ ተመለሽ ልሂድ በቃ እመጣለሁ እሺ መጥቼ አይሻለሁ እሺ መጥቼ አይሻለሁ ነይ ማማ ነይ በቃ ማማ ሄደች ሄደች ቻው በያት ምንም ማድረግ አልችልም ሆነ ነይ ግቢ ነይ ምን ሆንሽ ታረክሺ ነው ለምን ትመጫለሽ ሌላ ጊዜ እሺ ሌላ ጊዜ ትመጣለች ቁጭ በይ እዚህ ሌላ ጊዜ ትመጣለች ታለቅሰና እንዴ ሌላ ጊዜ ትመጣለች እሺ እማማ